ቤተሰቦች እንዴት ናችሁ? ዛሬ ደግሞ እንግዲህ በአዲስ ቪዲዮ መጥቻለሁ። ዛሬ ያለሁት በኤድመንተን ከተማ የወይባ ጭስ ያዘጋጀች የኢትዮጵያን ትራዲሽናል ስፓ የተባለ ቦታ ላይ ተገኝቻለሁ። አንድ እህታችን አሪፍ አርጋ ቆንጆ አርጋ ሰርታለች። እንግዲህ እሱን አብረን እናያለን። የወይባ ጭስ ትሪትመንት እናያለን። ሌሎችም ነገሮች ሌሎች ሰርቪሶችም አብረው አሉ። እስቲ ያለውን ነገር ወደ ውስጥ ገብተን እንይ። ሌትስ ጎ። ሃይ እንዴት ዋልሽ? ሰላም ነሽ? ሰላም ነሽ ወይ? እንዴት ነሽ? መልካም ቴንክ ዩ እንዴት ነሽ? ሰላም ነሽ? ቤታችሁ በጣም ያምራል። ሰላም እንዴት ነሽ? ሰላም ጤና ይስጥልኝ። ሰላም ነሽ? እግዚአብሔር ይመስገን። እሺ እዚህ እንግዲህ እንግዳ መቀበያችን ነው። ኦኬ ወይባ ስንገባ እነዚህን ፎርም መሙላት ግዴታ ነው። ኦኬ ምክንያቱም ስንጠቀም ፈቃደኛነታቸውን ህጋዊነቱን ለመከተል ማለት ነው። በፐርፌክት በጣም አሪፍ ነገር ነው። እዚህ ጋር ሹሩባ እንሰራለን። ሴቶቻችን እንግዲህ ውስጥ ከተዋቡ በኋላ እዚህ ሁሉን ነገር ጨርሰው እንዲሄዱ ያዘጋጀንበት በጣም አሪፍ። እዛ ካስካችን እዚህ ደርቀው እዚህ ፀጉራቸውን ተሰርተው ኦኬ። ወደዚህ ደግሞ ስንመጣ ይሄ ደግሞ አሁን እግር መስሪያችን ነው። የእግር መስሪያ ቦታችን ነው። ያ የመታጠቢያ ቦታችን ነው። ፀጉር መታጠቢያ እዛ ጋር ነው። ታጠብበት ቦታ ነው። እዚህ ጋር እንደዚህ ጥፍር እንሰራለን። እንግዲህ እዚህ በተሟላ ሁኔታ ተሰርተው በጣም ደስ ይላል። ነገር አድርገን ሁሉ ዝግጁ ነው ማለት ነው። እንግዲህ ወይ በጣም ደስ ይላል። ምን ያለም ያርገው ነው የሚባለው። አሜን አሜን። እናመሰግናለን። እንግዲህ እናመሰግናለን። ቆየሽ ከተከፈተ ስንት ጊዜ ሆነው? እዚህ ግራንድ ኦፕኒንጉ አሁን ትንሽ ዘግየት ብለን የጀመርነው ግራንድ ኦፕኒንግ ግን ስራውን ትንሽ ጀመር አድርገናል። እንግዲህ እኔ ወደ ጭስ ቤቱን ላሳይሽ። የወይባ ጭስ ማለት ነው። እዚህ ነው። ዋው ይሄ ራሱ እንዴት ያምራል! በጣም ደስ ይላል። ባህላዊ ትክክለኛ ባህላዊ ቤት ነው ወይ? እንድናስታውስ የሀገር ቤታችንን ለማስታወስ ያለ። ይሄ እንግዲህ ጭስ ቤታችን ነው። ዋው ይሄን ይመስላል። እንዴት አየሽው? በጣም ደስ ይላል። ይሄ ነው እንትኑ ወይባ የምንቀመጥበት። እዚህ ተቀምጠው ነው እንግዲህ ሴቶቻችንን ውበታችንን የሚጠብቁት፣ የምንዋበው ሰውነታችንን የምንጠብቀው እዚህ ላይ ነው። በጣም ደስ ይላል። ቤቱ ምናምኑ ሁሉ በጣም ነው የሚያምረው። ዲኮሩ ምኑ ለየት ያለ ነው። ትክክለኛ ባህላዊ ቤት ነው። ወደድሽው? በጣም አሪፍ ነው። ወይ በጣም ጎበዝ ነሽ። ጥሩ ነው ያደረግሽው። ጀግና ነሽ። ባይወይ ቅድስቴ ስናስጠቅም እንደዚህ ነው የሚሆነው ቤቱ። ምክንያቱም ሰው ደስ የሚል ዋይብ ይኖረዋል። ሰውነቱንም ሲጠቀም አሁን ለቪዲዮ ብዬ ነው መብራት ያበራሁት። እዚህ ጋርም እንደዛው እንደዚህ እንደምታዩ ይሄ እንደዚህ ነው። እንደዚህ አድርገን ደግሞ በደንብ ለቪዲዮ እንዲመቻችሁ እና ኪድዬ ደግሞ እዚህ ጋር ያሉት እነዚህ ስክራፕ ናቸው። አሁን ለምሳሌ ይሄ ከበቆሎ ከተለያየ ነገር የሚሰራ ነው። እዚህ ጋር ደግሞ ቡና ነው። አሁን እዚህ ጋር በጥሬ ቡና የምታየው ቡና ይሄኛው ለየት ባለ ከተለያየ ከማር ከብዙ ነገሮች ተደባልቀውበት ለስክራፕ የሚዘጋጅ ነው። ይሄ እንደምታውቂው ቅቤ ነው። ፍሬሽ ቅቤ ነው። ያ ያስታውቃል። ራሱ አሁን የምናረገው ቅቤ ነው። ሽታውን ራሱ ፍሬሽ ነው እና እንደዚህ ያለ ደግሞ ማራችን ደግሞ እንደዚህ ተጠቅመን ማራችንን እናረጋለን። ይሄ ሬት ነው። ይሄ ከወጡ በኋላ እሺን የምናስጠቅመው ከቅቤው በኋላ ሊወጡ ሲሉ ደግሞ በሬቱ ሲደረግ ለፀጉራችን ትሪትመንት ለማድረግ የምንጠቀምባቸው ናቸው። ቅቤና ወይባው ደግሞ እንደነገርኩሽ ስክራፕ ነው። የሽምብራ ከተለያየ ነገሮች ናቸው እና በራሳችን የምናዘጋጀው ስለሆነና ከምንበላቸው ጥራጥሬዎች ስለምንዘጋጅ ብዙ ጊዜ ሳይድ ኢፌክት አይኖረውም። ሁለተኛ ቶሎ ለውጥ አለው ለሰውነታችን። በኋላ ታይዋለሽ አስጠቅም ያስመጣ ስትወጣ የሚመጣውን ለውጥ እናያለን። እንደዚህ አድርገን አሳምረን ባላን ጊዜ ደግሞ ጾም ይሆናል። ስለዚህ ኢንስቴድ ኦፍ ቅቤው ኦሊቭ ኦይል ማስቀሩ የማይወዱ አሉ። ግን እንደዚህ አይነት ፍሬሽ ቅቤ ግን እስካሁን ድረስ የሚጠላ ሰው ገጥሞኛ ያውቃል። ከቅቤው በኋላ ደግሞ ሬት እናደርጋለን። ፀጉራቸውን በሬት አሽተን ለትሪትመንት እንዲመቻቸው እንደዛ እናደርጋለን። ከዛ እንደምታዩ ይሄ ደግሞ ከሽምብራ ከተለያዩ ነገሮች
የምንጠቀማቸው ስክራፖች ናቸው። እዚህ ጋር ደግሞ እንደምታዩ እርድ አለ፣ ቡና አለ። ቡናን የምንጠቀመው በስክራፕ ብቻ በማር አርገን በስክራፕ ብቻ ሳይሆን በተለያየ ነገር እናረጋዋለን። ቡና በጣም ብዙ ጠቅመት አለው በፊታችን ላይ የምናረጋው። እዚህ ጋር ደግሞ እንደዚሁ የተለያዩ እህሎች ናቸው። አሁንም እነዚህ ለስክራፕና ለፊታችን ነው የምንጠቀመው። እነዚህ ነገሮች መጠቀም ምንም ጉዳት የለውም፣ ምክንያቱም ከተፈጥሮ ነገር ስለሆነ እንደዛ ነው። ይሄ ደግሞ ጾም እንደገና ቅቤ የማይወድ ሰው ሲኖር ደግሞ በእንደዚህ አይነት ኦሊቭ ያስገባለን። ይሄ ሁሉ ነገር ያለው ባህላዊ እንዲመስለን ነው። ቤቱ እንደምታየው ባህላዊ እንግዲህ አንቀልበውኒ ስፌቱኒ መታዘል የፈለገ ይታዘላል። እናዝላለን። ልጆቻችሁ ይዛችሁ መታችሁ ያዝልን ደግሞ እናባብላለን እንላለን። እንደገና ወደዚህ ስንመለስ ደግሞ እዚህ ጋር ነው ከጭስ ከወጣን በኋላ እዚህ ጋር አረፍ ብለው ነው ስክራብ የሚደረጉ ሙሉ ሰውነታቸውን ጸጉራቸውን እዚህ ስክራብ ተደርገው እዚህ ከጨረሱና ካረፉ በኋላ ደግሞ ታጥበው ወዴት እንደሚሄዱ ደግሞ አሳይሻለሁ። ከዛ በኋላ አብረን እናያለን። እንግዲህ ስካይቸኩ ያለው የሚሆነው እዚህ ጋር ማሳጅ ሲደረጉ እንደዚህ አይነት እንትን ነው የሚኖረው። ደስ ይላል በጣም ድባቡ አይደለ? ለካሜራ እንዲመችሽ ነው መብራቱን ያበራ ነው። እሺ ቅድስቴ ከዚህ ከወጡ በኋላ እዛ ሄደው ይታጠባሉ። እዚህ ነው መታጠቢያ ቦታው ይሄ ነው። ኦኬ ይመስላል። እዚሁ ጋር ትሪትመንት አለ፣ እዚሁ ጋር መታጠቢያ አለ። ኦኬ ከታጠቡ በኋላ እንቀጥላለን። ደግሞ እዛው ሌላ ነገር አለ፣ ማረፊያ ቦታ አለ። ከታጠቡ በኋላ ደግሞ እዚች ጋር እዚህ ጋር እንደምታዩ እዚህ ጋር አረፍ ብለው ጁሳቸውን ጠጥተው ልብሳቸው በጣም ነው የሚያምረው እና እዚህ ያርፋሉ። ከዛ እንግዲህ ታጥበው አይተሻል። ከዛ ውስጥ ወጥተው ከዛ ታጥበው እዚህ መታርፉና ጁሳቸውን እዚህ ተጣው አረፍ ብለው ልብሳቸውን ቀይረው ደግሞ ኢትዮጵያ ትራዲሽናል ስፓ መጥቶ ገና አሁንም ትሪትመንት አያልቅም። ወደዛ ደግሞ እንሄዳለን። መሄጃ ደግሞ አለ። ከዚህ ከጨረሱ በኋላ ደግሞ የምንሄድበትን ላሳይሽ። ቅድስትያን ወደዛ እንሂድ። ቅድስትያ አሁን ይሄን ሁሉ ከጨረሱ እዛ ካረፉ ከታጠቡ በኋላ ቀጥለን ደግሞ እዚህ እንመጣና እዚህ ደግሞ እንደዚህ አይነት ቤት ውስጥ ቁጭ ብለሽ ቡናሽን ትጠጫለሽ፣ የተለያዩ ነገሮች ታረጋለሽ። እሱ ይቆይሽና ከትሪትመንት በኋላ ምን እንደምታረጊ እንጋብዝሻለን። ኦኬ። ስለዚህ አሁን ወደ ትሪትመንቱ እንሂድ። ከዛ ቀጥሎ እዚህ ነው የምናርፈው። ኪድዬሽ እንደምታዩ እንግዲህ ከስር ወይባው ተለኩሶላታል። አሁን ደግሞ ቅቤ እንደዚህ ቅብት ታርገናት ከሙቀቱ ጋር ጸጉሯም ስቲም ያረጋል፣ ሰውነቷም ወይባ ያገኛል፣ ጸጉሯም ትሪትመንት ያረጋኛል። እንደዚህ ቅቤው እንደዚህ በሚያምር ሁኔታ አሁን እንደምታያት ይልሽ ከስር እየሞቀች ነው፣ ወይባው አለ፣ ሁሉም ነገር እየተካሄደ ነው ያለው። እንግዲህ እንዴት እያየሽው ነው? ይልሽ በጣም አሪፍ ነው። ተመራችንም ቅቤ ዝማስ ብሏታል። ይልሽ ቅቤ እንዴት ነው? ያው እንደዚህ ቅቤ ራስ ብላ በደንብ አርጎ ይሄ አሁን ከውስጥ ሲሞቃት እንደ ስቲም ጸጉሯ ደግሞ ትሪትመንት ያገኛል፣ ወደ ውስጧ ይገባል። ያው አሁን ጸጉርሽ ቅቤ ሲቀባ ልዩነት የለው? እንዴት ነው አሁን? በጣም አሪፍ ነው አይደል? ያለው ስሜት የተለየ ነው። አሁን ደግሞ ዛሬ አሁን ነው የሰራውልሽ ከሰው። በነገራችን ላይ ኪዲ ቅቤ ከመምጣታቸው ከሆነ ደቂቃ በፊት ነው ያደረ ቅቤ አናስጠቅም። አሁን ደግሞ ፊትሽ ላይ ትሪትመንት እናረጋለን፣ ቅቤውን እንቀባለን። ፍሬሽ ቅቤ እንግዲህ የሚጠጣ ወተት የሚል ቅቤ ፊታችንን እንደዚህ ይቀባል። ያለው ስሜት በጣም ነው ደስ የሚለው። አሁን ደግሞ ጥሩ ነው፣ በጣም ነው ደስ የሚለው።
መታችሁ ሞክሩት። ያለው እንክብካቤ ሁሉ ነገር በጣም ቆንጆ ነው። አሁን ደግሞ ከዚህ ያርፋ ትንሽ ከሞቀሽ በኋላ ደግሞ ጸጉርሽም ፊትሽም ሌላ ትሪትመንት ይደረግልሻል። እንዴት አየሽው? በጣም ነው ደስ የሚለው። በጣም ኢንጆይ ያደረኩት ነው። ቀቢውም ፍሬሽ ነው። በቃ ሽቶ ነው የሚለው። ያው ካናቴ ሲወርድ ይሰማኛል። ቅዝቅዝ አደረገሽ? ቅዝቅዝ እያልኩኝ ነው። አቀባበሉ ሁሉ ነገር በጣም ነው ደስ የሚለው። ንጽህና ሁሉ ነገር በጣም ነው ደስ የሚለው። እንዳያመልጣችሁ ፕሊስ መታችሁ ሞክሩት እላለሁ። እኔ ኢንጆይ ያደረኩት ነው። ከአቀባበሉ ከመስተንግዶ ጀምሮ ሁሉ ነገር በጣም ፐርፌክት ነው። የተሰማኝ ስሜት ልነግራችሁ አልችልም። በጣም ነው ደስ የሚለው። እሺ እንዴት ነሽ? አሁንስ በደንብ እየሞቀሽ ነው? እንግዲህ እርጓችንን እምቢ ብለሻል። ስለዚህ ውሃም በመነገራችን ቆንጆ ነው። ምክንያቱም ለሚሞቀው ይሄ ጭሱ እንዳይከረክርሽ ቀዝቀዝ ያደርጋል። ብርዝ ለሚፈልግ ብርዝ አለ፣ የማር ብርዝ ግን እዚህ ጋር ይመከርም። ውጭ ስትወጪ ግን እሱን አስገድድሻለሁ። እርጎም ቢብለሻል ደግሞ እሱን አስገድድሻለሁ። እንደ ሙሽራ ነው እየተደረግሽ ያለሽው። በጣም ነው አመሰግነው። በጣም ነው ደስ የሚለው። በጣም ነው የምወደው ስራውንም። እንደገና እንደዚህ አይነት ቆነጃጅቶችን መጥተው ሲጠቀሙ ትሪት ማድረግ በጣም ነው ደስ የሚለው። ለዛ ነው ይሄ ደግሞ ቅድም ካሳየውሽ ስክራፖች ላንቺ ፊት ተስማሚ ሆነውን ስክራፕ ላረግልሽ ነው። ውስጥሽ እየሞቀሽ ነው አይደል? አዎ ቅቤሽ ራሱ በጣም ቆንጆ ሆኖ እየቀለጠ ነው። አሁን ደግሞ ይሄን ትሪትመንት ስንቀባሽ የበለጠ ቆንጆ ይሆናል። ከናቹራል ነገር ነው የሚሰራው። ምንድነው አሁን ይሄ የምን ስክራብ ነው? ኪድዬ ብዙ አይነት ነው። ማር አለው፣ እርጎ አለው፣ ኮፊ ቡና አለው። የተለያዩ ናቸው። ኦኬ። ለፊት ብቻ ነው ለሰውነትም ይሆናል? በኋላ ለሰውነት በሁለተኛ ዙር ይሆናል። መጀመሪያ በስክራፕ እናነሳዋለን። ሰውነቷን የቀባነውን ቅቤ በደንብ ስክራፕ ካነሳ ነው በኋላ አሁንም ከዚህ ቤት በተዘጋጁ ስክራፖች ካነሳ ነው በኋላ ከዛ እንደዚህ አይነት ደግሞ ለገላ የሚሆን ይሄኛው ለፊት የሚሆን ነው። ለገላ የሚሆን ትሪትመንት ደግሞ እናደርግላታለን። ይሄን ስትጨርስ አሁን መሞቅ ብቻ ነው። ደግሞ ትንሽ ደቂቃ መጥቼ ደግሞ አይሻለሽ እንጂ ያርገሽ። ብዙ ጊዜ ከዚህ ትሪትመንት በጣም ወደው እግራችንን የሚሰማን ስሜት ብዙ ጊዜ በስክራፕ እግርሽ ሲታሽ፣ አሁን እዚህ ጋር በጥቂቱ ተረከዛችን እንዲያምር የሚደረግ ትሪትመንት ነው። በኋላ ደግሞ በስክራፕ ሳሽልሽ ይሄ እንግዲህ የሚያምር እግርሽ ሎሚ መስሎ ተረከዝሽ ትሄጃለሽ ማለት ነው። ተመቸሽ? ያ ደግሞ ይሄን ማየት ነው በጣም የሚያስደስተን። እንደዚህ ሰው ሲደሰት ስናይ ነው በጣም ወይ ያስታውቃል። እኔ ባላረገውም አሁን የሚሰማት ስሜት ምን አይነት ሊሆን እንደሚችል ያስታውቃል። አዎ ኪድዬ እንደነገርኩሽ የሚጋባ ስሜት አለው። አሁን ሳትሞክሪው አሁን እየተሰማት ያለው ፊቷ ላይ የምታየው እና ቆንጆ ነው።
ደህና ነሽ? ደከመሽ? ነው ጭሱ ራሱ ቦለላ አይደል እንደሚለው ይሄ ለፊቷ ጥሩ ነው። ለምን ነው ይሄንን አሁን ፊቷን ይሄ የፊቷን ፓርት ለማስመታት ዞር ነገር በይና እንዳይፈጭ እሱ ውስጥ አሁን በጣም ብዙ ጭስ ነው ያለው። በዚህ ነገር ተይዞ ነው የምንፈልገው ጭሱን ሳይሆን ስቲምነቱ ስለሆነ እንዴት ነው ተመችቶሻል? በጣም እንጂ ያረኩት ተማሪ ምን ያክል ደቂቃ ነው አሁን እዚህ ውስጥ መቀመጥ ያለው? 45 ደቂቃ 45 ደቂቃ። ኦኬ አሁን ቅቤውን ቼክ ላድርግና የበለጠ ደግሞ ፀጉርሽ ሪላክስ እንዲያደርግ በእሬት በደንብ አድርጌ አሽልሻለሁ። እሬት የሚደረገው ፀጉሯ ላይ ነው? ለምንድን ነው የሚጠቅመው? አሁን ይሄኛው ቅቤ ኦልሞስት ፀጉሯን ሪላክስ አድርጎት ወጥቷል አይደለ? ገባ በቃ ይሄ ወደ ውስጥ የሚገባው እናቶቻችን ወደ ውስጥ ነው የሚገባው ነው የሚሉት ቅቤ። ይሄው ቅድም የቀባው ቅቤ አናቷ ላይ የለም። አሁን እሬት ደግሞ ስናደርግ እሬት ብዙ ጥቅም አለው ለፀጉሯ፣ ለፀጉራችንም ለቆዳችንም እሬት በጣም ቆንጆ ነው። ስለዚህ ደግሞ ቀጥዬ እሬት አደርግላታለሁ። ከዛ እንግዲህ ወደ መውጣት አካባቢ ነሽ። በደንብ ፊትሽን አስመታሽና እሬት ላድርግልሽ። ደግሞ እሬቱን ሳረግልሽ ደግሞ ሌላ የሆነ ስሜት አለው። ምክንያቱም አሁን ሞቆሻል። አሁን ደግሞ ይሄን ሳረግ የሚሰማሽን ስሜት ይሁን እና እኔ የምመክረው ኤድመንተኖች ባካችሁ ጎብኙን፣ ኑና እዩት እንዳያመልጣችሁ። ይሄን የመሰለማ ትሪትመንት አይተው በቃ በሰልፍ ነው የሚመጡት ብዬ አስባለሁ። እኛ ዝግጁ ነን። ይሄ በስራ የደከመ ሰውነት ብዙ ነገር ያጣ ሰውነት እውነት ነው እዚህ የመጣ ሪላክስ ማድረግ አለበት። ለዛም ነው እሱን እንትን በማድረግ ነው ታሳቢ በማድረግ ነው ብርዱንም ምኑን የሚያስችል እንግዲህ ትሪትመንት ነው የምንሰጠው። ሞክሪውና ያለችሽ ነው። ቤተሰቦችን መጣችሁ እዩት። በእውነት በጣም ደስ የሚለው ያለው ስሜት በቃ ልዩ ነው። ሪፍሬሽ ነው የምታረጉት። አሁን ይሄ ጥቅም ወይባው ፊቷን እንዲያገኘው ነው። እንደ ስቲም ወይባው ፊቷን ሲያገኘው ፊቷን የማቅላት ናቹራል ነገሩን የበለጠ ግሎ ለማድረግ ስሜት ስላለው ፊቷን እንዲያገኘው ነው። ብዙ ጊዜ እንዲሁ ሲመጣ ይረብሻል። አሁን አንቺ የተጨነቀች እየመሰለሽ ነበረ ቅድም። እሷ ደግሞ እንዴት ሪላክስ ያደረገች እንደሆነ እሷ ትናገር። እዚህ ጋር ካሉሽ አይደገምም። ምንድነው አሁን ጭስ አውጥተሽ የሆነ ነገር ስታስገቢ ያየው ምንድነው? እሱ እንግዲህ ሚስጥራዊ የቤታችን ስፔሻል ነው። ኦኬ አሁንም ቅድም እንደነገርኩሽ ለየት ያለ ጥቅም ያለውን ነገር ስለሆነ ከስተመሮቻችን የምናስጠቅመው ይሄ ቤታችን ስፔሻል ሲሆን ከጭስ በኋላ የምናደርገው ነገር ነው። ጥቅም ያለው ነገር ኦፍ ኮርስ እዚህ ጥቅም ከሌለው ነገር የሚቀርብ ነገር የለም። አስቀናችሁኝ በግድ ላታስገቡኝ ነው መሰለኝ። አይ ዊሽ ብገባ አይ ነው ግን ጭስ ትንሽ ደፋር አይደለሁም ለጭስ። ለዛ ነው ማልገባው እንጂ በጣም ፈልጌ ነበር። ግን ደግሞ ሌላው ትሪትመንት ግን ትወስጃለሽ። ሌላውን ትሪትመንት ግን አስገድድናትም ቢሆን እናረጋለን። እሺ አረጋለሁ። እውነት ለመናገር ይሄ በፔሪድ ጊዜ የሚያሟቸው ወገባቸውን የሚያምሰው ምናምን ካለ በጣም ፍቱ መድኃኒት ነው። በፔሪድ ጊዜ ለሚያመም ይሆናል። ለወገብ ህመም፣ የእግር ቁርጥማት ምናምን ላለበት ሰው በጣም ጠቃሚ ከውበት በተጨማሪ ማለት ነው። ከውበት በተጨማሪ ለእንደነዚህ ጥቅሞች አሉት እና ኑና ተጠቀሙ ተምለው። እኛ ደግሞ በዚህ በብርድ ደግሞ በቃ ይሄንን ብርድ በዚህ ሁኔታ ለፉት እያልን ነው። ለካናዳ ብርድ ደግሞ የበለጠ እውነት ነው። አሁን ይበቃናል። እንውጣና እዛ እንረፍ። ምንድነው ከዚህ ቀጥሎ የሚኖረው? ከዚህ በኋላ የሰውነት ስክራፕ እናረግላታለን፣ ማሳጅ እናረግላታለን። አሁን በተዘጋጁ እዚሁ ሳትታጠብ ማለት ነው። በዚሁ እንትን ነው። ከዚህ እዚህ አርፋ ከዚህ እንደወጣች የሰውነት ስክራፕ እናረግላታለን። ከዛ በኋላ ነው ወደ ሻወር የምትሄደው።
አሁን እዚህ ጋር ምንድነው የምታረጊው? አሁን እንደዚህ ሰውነቷን በአጠቃላይ ቅድም እንደነገርኩሽ የስክራቡ ፓርት ነው። እንደዚህ አድርገን በደንብ አድርገን ስክራፕ እናደርገዋለን ሰውነቷን። ስለዚህ ከዛ በኋላ ሰውነቷ እንዴት እንደሚያበራ አብረን እናየዋለን። በጣም ደስ ይላል። ተስማሚ ያስቀናል። በእውነት ያስቀናል። እንትና አደራረግሽ ማሳጅ አደራረግሽ በጣም ደስ ይላል። በዛ ላይ ደግሞ በትሪትመንት እንደዚህ የሞተ ቆዳ ይነሳል፣ ሰውነታችን ይጸዳል። ብዙ ጥቅም ነው ያለው። በዛ ላይ ደግሞ ስለ ማሳጅ ደግሞ ያው እንግዲህ ያለውን ጥቅም ታውቂዋለሽ። በጣም ነው ደስ የሚለው። እኔ ደግሞ አንቺን ይሄንን ጭሱን ባትገቢ ይሄን ትሪትመንት በሌላ አይነት ነገር እንድታገኙ አረጋግሻለሁ። ኦኬ እሺ፣ እንዳልቀና እውነት ነው። አሁን ደግሞ እስቲ ቁጭ በይና እስቲ ጁስ ጠጪ። ሪፍሬሽ የምታረግበት እንትና አሁን እዚህ ጋር ደግሞ ምንድነው የምታረጊው? አሁን እዚህ ይሄ ተልባ እዚህ የምታርፍበት ቦታ ነው። ግን አሁን ደግሞ ሞቃታል፣ ብዙ ላባ አውጥታለች። ስለዚህ እረፍት እያረገች ጁስ ትጠጣለች። ጁሱም ደግሞ የተፈጥሮ ጠቃሚ የሆነ ተልባ ነው። ተልባ እርጎ እሷ አልወድም አለች ቀደም። ተልባና ማር ነው የሚሻለኝ ብላለች። ምርጫዋን ደግሞ አቅርበንላታል። በጣም አሪፍ። እንዴት ነው ተመቸሽ? እውነት ሪላክስ አረግሽ? እንግዲህ ኪድዬ ላንቺም እናዘጋጅልሻለን። እሺ አይደል? ምክንያቱም በብዙ እየቀናችብን ነው። በዚህ እንኳን ተዘጋጅተልሻለሽ። እንዴት ነው ወደድሽው? እንዴት ምን ተሰማሽ? በጣም ወደድኩት። ያለው ነገር ሁሉ በጣም ነው ደስ የሚለው። ያው ከወይባ ጢሱ ጀምሮ ከማሳጁ ጀምሮ ሁሉም ነገር በጣም ደስ የእናት አቀባበል ያለበት ደስ የሚል ሁሉም ነገር መስተንግዶ ኤቭሪቲንግ በጣም ነው ደስ የሚለው። እኔ በጣም ሳትስፋይ ነው የሆንኩት። መታችሁ ጎብኙ። በጣም ታተርፉበታላችሁ፣ ትወዱታላችሁ። ግሎባል ቢዩቲ ጋብዛችኋለሁ። ቴንኪ በጣም ሁለትሽም ነው ቆመን ስለምንውል ለእግራችን ይጠቅመናል ብቻ ወይም ደግሞ ውበት ይጠብቃል ሳይሆን ብዙ ነገራችንን እግራችን ነው ተሸክሞ የሚውለውና እንደኔ ብዙ እንደውም ቦታ መስጠት አለበት ብዬ የማምነው እግራችን ነው። ስለዚህ እግራችን ብዙ ጊዜ በጣም ብንንከባከብ ተመራጭ ነው በሚለው ምክንያት እኛ እንግዲህ ለየት ያሉ ስክራፖች ለየት ያሉ የፉት ማሳጅ ስልጠና በወሰዱ ሰዎች በደንብ ያደርገን እንሰጣለን። መጥተው ሲሞክሩት ነው ደግሞ እውነታው የሚታወቀውና መጥታችሁ ሞክሩት እንላለን። ሲመጣ በቃ ለራስ ጊዜ እንደመስጠት ነው። አንድ ቀናቸውን ሰጥተው የእውነት ስለ ውበትም ብቻም ሳይሆን በቃ ለራስ ጊዜ መስጠት መጋበዝ መልመድ አለብን። እናቶች እዚህ ሀገር ታውቂያለሽ፣ እናት ነን፣ ሰራተኞች ውጭም ቤትም ነውና አንዳንዴ እንዲህ አይነት ጊዜ ያስፈልጋል ብዬ አስባለሁ እና እንደዛ እመክራለሁ። ስፔሻሊ እዚህ ሀገር ጊዜውን የምንሰጠው ለስራ ነው እውነትና እንደዚህ አይነት ጊዜ ለራስ መስጠት ጥሩ ነው ብዬ አምናለሁ። እና
እና ይሄን ካደረኩልሽ በኋላ ከዛ በኋላ እዛ ዘፈዝፈን በደንብ አድርገን ደግሞ አሽተን ጥፍሮችን አጽድተን የደረቀ የሞተውን ቆዳ አንስተን እንጨርሳለን ማለት ነው። እስከዛ ድረስ ሪላክስ አድርጊ። ቴንክ ዩ። እንግዲህ ቅድም እንዳየሽው ወይባውን ሲጠቀሙ ስክራፑና የተሻለ ማሳጃቸውን ወስደዋል፣ ሻወራቸውን ጨርሰው ከዛ ደግሞ አረፍ ብለው ደግሞ የተልባ ጁሳቸውን እርጎ የሚፈልግ ደግሞ ሁሉን ነገር ከተጠቀመ በኋላ ወደዚህ ደግሞ እንመጣለን። እዚህ ደግሞ እንደያለ ቅድም እንደነገርኩሽ ሁሉ ዝግጁ ነው። ደግሞ እዚህ ጋር ደግሞ እንደገና ሪላክስ እየተደረገ ቡና አለ አሁን እናያለን። እንግዲህ ደግሞ ከተጠቀሙ በኋላ እንደምታዩ ያን ሁሉ ነገር ጨርሰው ወይባቸውን ጨርሰው እንደዛ ከተጠቅመው ሲመጡ ሌላ ደግሞ ይሄ ደግሞ ሌላ ቫይብ ነው። ምክንያቱም ቡናቸውን ጠጥተው ጁሳቸውን ጨርሰዋል። አሁን ደግሞ እንደምታዩ ገንፏችንን እየበላን ቡናችንን እንጠጣለን ማለት ነው። የተለየ ነው እባክሽን። የንግስት ትሪትመንት ነው እዚህ ጋር የሚደረገው። እውነት ነው። በጣም ግድ ነው። በጣም ደስ ይላል። እውነትም ባህላዊ ከቤቱ ማማር ከቫይቡ ራሱ ከሁሉ ነገር በጣም የሚያምር ነገር ነው። በጣም ደስ ይላል። እናመሰግናለን። ዋው እንዴት አየሽው? በጣም ደስ ይላል። አስደስቶኛል። በእውነት በጣም ደስ ብሎኛል። እንደገና እዚህ እስቲ እየበላሽ ቅመሹና ደግሞ ሙያችንን ደግሞ ገንፎ ምህል ቤታችን የሚዘጋጀው በተጨማሪ ገንፎ ሰንተንስ ይሄ ፕሮግራም ይሄኛው ክፍል ሁለት አይነት ጥቅም አለው። እንደዚህ ሪላክስ የምናረግበት ሲሆን ሌላ ደግሞ የአጥሮፋይን አይስማሽ ይላሉ እናቶቻችን ለወልድ ሲቃረብ እሱም ፕሮግራም እናዘጋጃለን። በተለየ መልኩ አንዳንድ ጊዜ ይሄን ሀገር ሩጫ ታውቂያለሽ። በዛ ሰዓት ማንም ሰው ጓደኛውን፣ እህቱን፣ ባለቤቱን፣ እናት ልጇን ሰርፕራይዝ ልታረግ ብትሞክር ጊዜ ባይመቻችላት እኛ ሁሉንም ነገር አመቻችተን እዚህ ሰርፕራይዝ እናረግላታለን። ዋው በጣም ደስ ይላል። እና ቀምሰሽ እሱን ደግሞ በምን አይነት ገንፎ በምን አይነት ሁኔታ ሰርፕራይዝ እንደምናረግላችሁ አልተቻለሽ። ዋው ራሱ እንትኑ ለየት ያለ ነው እባክሽ። በጣም ቆንጆ ነው። እና አንቺ እንትን በይ ቅመሽ በጣም አሪፍ ነው። በጣም ይጣፍጣል። ይሄ ሚስጥር ይነገረንና እኛም እንግዲህ ገንፎ እየሰራን እንበላ። ሚስጥሩንማ ያው ወደዚህ እንዲመጡ ስለሆነ የምንፈልገው ዳነ ነግረው እዚህ መጣችሁ ስንፈልግ እዚህ መተን እንብላ። በጣም ይጣፍጣል። በጣም ቆንጆ ነው። በጣም ደስ ይላል። ልክ የሀገር ቤት አይነት ስሜት እንትን አለው። በጣም ያው ሚስጥሩ እንግዲህ አይነገርም እዚህ እንድትመጡ ተብሏል። ግን ቴስቱ በጣም ይጣፍጣል። በጣም ቆንጆ ነው። በጾም ጊዜ ለሆነ ሰው ከቅቤ ውጪ ታዘጋጃላችሁ? በነገራችን ላይ ቤታችን በጣም ከምወደው ነገር ብዙ ነገር በጣም ወደ ናቹራልና ወደ ጠቃሚ ነገር ስለምናደላ ገንፎ በተልባ እንደሚበላ ታውቂያለሽ። እሱንም ላትናስቀምስሽ እና በጾም ጊዜ ገንፎ በተልባ በእርጎና በቅቤ የሚበላበት ሰዓት ከዛ ደግሞ በተልባ ይበላል ማለት ነው። በጣም አሪፍ ነው። ምክንያቱም ጾመኞች አሉ። በጾም ጊዜ ይሄንን ዝግጅት ሲዘጋጅ የሚያደርጉ ሰዎች ቢፈልጉ ይሄንን ጣም ማግኘት ይቻላል። በሌላኛው እንደነገርኩሽ ይሄን ከመሰከርሽልን ባለሙያዎች ነው። አይ በጣም በእውነት በጣም ይጣፍጣል። በጣም ቆንጆ ነው። እንግዲህ ተመልካቾቻችን እየመጣችሁ አትሊስት ለዚህ ገንፎ ብላችሁ ብትመጡና ብትበሉ በጣም ደስ ይለኛል። በጣም ቴስቱ ቆንጆ ነው። የሀገር ቤት ይላል። እንግዲህ ሌላው ነው። ጁሱን በጣም አሪፍ ነው። ሁሉ ነገሩን አይተናል። በጣም ቆንጆ ነው። ኑ ተጠቀሙ፣ ብሉ፣ ጠጡ። ይሄን የመሰለ ቡናም አለ እዚህ ጋር የተዘረጋ። እንግዲህ ቡናችንንም እንጠጣለን፣ እየተጨዋወትን እንቀጥላለን። እውነት ነው። አሁን እንግዲህ እንጫወትን።
በጣም አሪፍ ነው። ይሄ ደግሞ ይሄ ምንድነው? ከምን የተሰራ ነው? እሱ ተልባ ማር አረባክሽ ሁሉም ነገር ላይ በጣም ጥሩ ነው። እንትን ነው ኦሜጋ 3 በጣም ብዙ የበለጸገ ነው በሚነራል ነገር። ስለዚህ አሪፍ ነገር ነው። የቤታችን ተቀራጭ ነገር ነው። ገንፎም በጣም አሪፍ ነው። እንግዲህ ጁሱም እንደምታዩት በጣም ከመልኩ ጀምሮ ቴስቱም በጣም አሪፍ ነው። እኔ የጁስ ሰው አይደለሁም እውነት ለመናገር ግን በጣም ጠጣው፣ ቆንጆ ነው፣ ወድጀዋለሁ። በጣም ደስ ይላል። እንግዲህ ወደ ጨዋታችን እንግባ። እንግዲህ ቡናችንም እስከሚደርስ ድረስ ብዙ ነገር አይተናል፣ ሂደቱን አይተናል። እስቲ ከጅማሬ ወደ ኋላ ልመልስሽና ይሄ ሁሉ ነገር የሰራችሁ በጣም ደስ የሚል ነገር ኤድመንተን ላይ ባይዘው እንዲህ አይነት ቦታ እኔ ሊኖር ይችል ይሆናል አላቅም፣ ግን እኔ አይቻላቅም። በጣም ቆንጆ ነው፣ ሞር ፕሮፌሽናል ነው። በጣም በስፋት ነው የተሰራው። ደስ በሚል ክሊን የሆነ ነገር ጽድት ያለ ነው። ካልቸራል ነገሩ በጣም ደስ ይላል። ሂደቱ ደስ ይላል። ልክ የአገር ቤት የሚጠቀሙት አይነት ነገር ነው ያደረግሽውና ከዚህ ሁሉ ጀርባ መካከል የዚህ ሁሉ ባለቤት የሆነችው ሴት ማን ናት? እስቲ ራስሽን ከማስተዋወቅ ጀምሬ። ማን ልበል? ስሜ ወደር የለሽ እባላለሁ። ብዙ ሰው ወደር ብሎ በሚጠራኝ ማቀው እና ወደር እባላለሁ። ካናዳ ውስጥ ነው አሁን የምገኘው። ተወልጄ ያደግኩት ፈረንሳይ ለጋሲዮን አዲስ አበባ። የፈረንሳይ ልጅ ነሽ? ፈረንሳይ ልጅ ነኝ። በተለምዶ ፈረንሳይ ለጋሲዮን የሚባል ሰፈር ነው ተወልጄ ያደግኩት። ይሄ ነው የሚመስለው። ወይ በጣም ደስ ይላል። እዚህ ሀገር ቆይተሻል? ምን ያክል ጊዜ ሆነሽ እዚህ ሀገር ከመጣሽ? ማለት ከሀገር ቤት ከአዲስ አበባ ወደ ካናዳ ከመጣሽ ምን ያክል ጊዜ ነው? አሁን 5 አመት ሆነኝ። 5 አመት ሆነሽ? ኦኬ። ቀጥታ ኤድመንተን የመጣሽው? ከአዲስ አበባ ቀጥታ። እንዴት አየሽው ኤድመንተንን ካናዳ? እኔ ወድጄዋለሁ። መጀመሪያ ኤድመንተን አልነበረም የመጣሁት። ቤተሰቦቼ ቫንኮቨር ስለሆነ ያሉት ካናዳ ስመጣ ቫንኮቨር ነው ቢሲ ነበርኩኝ። ከዛ ደግሞ ወንድሞቼ ደግሞ እዚህ ስለሆነ ያሉት ኤድመንተን ውስጥ ከዛ ደግሞ ወደዚህ መጥቻለሁ። ሁሉንም ነበር ወድጄዋለሁ። መጀመሪያ አካባቢ ቢከብደኝም ወድጄዋለሁ። መጀመሪያ ለሁሉም ሰው ይከብዳል። እንደ ካልቸራል ሾክ አለ፣ የዌዘሩ ሁኔታ አለ፣ ይከብዳል። አሁን ግን በ5 አመት ውስጥ ግን በፈጣን አይነት እርምጃ ነው ያስመዘገብሽው አንቺና ጥሩ ነሽ ያለሽው። ቴንኪዩ። እንደዛ በራሴ ፈጠንኩኝ የምልበት ደረጃ ላይ አይደለሁኝም። እንደውም 5 አመት በሚል ቁጭ ብዬ ነበር፣ ግን ቁጭ ብዬ አልነበረም። 2 ልጆች አሉኝ፣ በጣም ቆንጆ በጣም ወዳቸው ልጆች አሉኝ። እነሱን በመያዝ ወደው ስራዬ ላይ ርቄ ነበር። 5 አመት እዚህ ካናዳ ውስጥ ስራውን አልሰራም ነበር። ኦኬ። አይ አሁን እኮ ጥሩ ነው ያሹ፣ ጥሩ ነገር ነው። መጀመሪያ አካባቢ ማውርተናልና ከዚህኛው በፊት ሌላ ቦታ ጀመር አድርገሽ ነበረ። አሁን ደግሞ በጥሩ ሁኔታ እንደዚህ ሰፋ ባለ ድምቅ ባለ ጀምረሽ አስመርቀሻል እና ምርቃቱም ላይ ብኖር ደስ ይለኝ ነበር፣ ግን በስራ ምክንያት አልተገኘሁምና ስንት ጊዜ ሆኖ ይሄ ቤት ከተከፈተ? እዚህ ከተከፈተ ገና ቅርብ ጊዜው ነው። ምክንያቱም ብናስተካክላቸው ብዙ ነገሮች ስለነበሩ በዛ ምክንያት ትንሽ ዘግየት ብለናል። እንዳልሽው ባለፈው እንዳየሽው በተወሰነ ግን እንሰራ ነበር እና ጥሩ ነው። እንደዚህም ሰፋ አድርገን እንድንይዝም የገፋፋን ኤድመንተን ውስጥ ቅድም እንዳልሽው ይኑር አይኑር አምኖት እርግጠኛ አይደለሁኝም፣ ግን እኔ ውስጤም ስለነበረ እዛኛው ስትሰሪ ብዙ ሰዎች ይመጡ ነበረ በትንሹ ስትጀምሪ እና ከዛ አኳያ ነው እንግዲህ አስፍተሽ ለመስራት ያሰብሽው። ያ እንደዚህ አስፍቼ ለመስራት አስቤያለሁ ብለሽ ስትነግሪ በዚህ መጠን የምታሰፊው አልመሰለኝም ነበርና በጣም ደስ ብሎኛል ስላየሁኝ፣ ሰክሰስሽን ስላየሁኝ በጣም ደስ ብሎኛል። ኢትዮጵያ ትሰሪ ነበር? ያው ኢትዮጵያ ውስጥ በጣም ረጅም ጊዜ ነው ሰራ ነበር በዚህ በወይባው ላይ። ኦኬ። ወይባውን ወደ 10 አመት አካባቢ ሰርቻለሁ። ከዛ ቦሌ ሚካኤል አካባቢ ቤት ነበር፣ ልክ እንደዚሁ ጸጉር ቤት፣ ሁሉንም አንድ አይነት ስፓ የሆነ ቤት ነበረኝ። የራስሽ ነበር የምትሰሪው? ኦኬ። ሰራ ስለነበረ እዚህ መጥቼ ውስጤ እንዳልኩሽ ልጆች ሳሳድግ ስለነበረ ነው እንጂ ውስጤ ይሄን ስራ እንደምሰራው፣ ግን ካናዳ ውስጥ ይሰራል ወይ ካናዳ ውስጥ ተጠቃሚ ያለው ወይ እርግጠኛ አልነበርኩም።
ስለዛ ከዚህ ሲኬድ ብዙ ጊዜ ቶሎ ብለን አገር ቤት ስንሄድ ወይባ ቤት ሞሮኮ ቤት የመሄድ ልምድ አለ ከዛ ተነስቼ የምታስታውሻትን ቤት ሞከርኳት ስለዚህ ሰው የናፈቀው ነገር ነው ያየሁበት ነገር ሰው በጣም ናፍቆት ነበር በጣም ይጠቀም ነበር ከዛን ግን ያው ወደዚህ አዝሬዋለሁ ማለት ነው ሰፋ ለማድረግ በጣም ደስ ይላል ደራረግሽ በጣም ያምራል ይሄ በተለይ ቺኛዋ ቤት በጣም ታምራለችና ለየት ያለች ነገር ናት እና የተለየ ዝግጅት ታዘጋጅባታለሽ ወይስ ምንድናት እንዳልሽች ቤት ለየት ያለችበት ምክንያት እንዳይሹ ሁሉ ነገር ጨርሰን ስንመጣ እንደዚህ ኮፊ ምን ተጣበት ምን ናርፍበት የሀገራችን ባህል ምን እናስታውስበት ቦታ ነው በሁለተኛ ደረጃ ደግሞ እዚህ ሀገር እንደምታየው ሰው ሁሉ ቢዚ ነው ስለዚህ እናት ልጇን ባል ሚስቱን ጓደኞቻቸውን ያጥሮ ፋይስ ማሽ ፕሮግራም ወይም ደግሞ የቤቢ ሻወር እናዘጋጃለን እሱን ለማዘጋጀት ደግሞ ቢዚ ከሆነ ሰው ሁሉንም ነገር ያሳችን አዘጋጅተን አልባሳቱንም ዲኮሩን ማዘጋጅተን እንላለን ለዛ ክፍል የተዘጋጀ ነው ኦኬ ኢቭን በትልቅ ደረጃም ባይሆን ሰው ጓደኞቻቸውን ወይ እናት ልጇን እዚህ ጋር ይዛ መታ የራሷን ነገር አስደርጋ እንትኑም አለ ኢቭን ከወለዱ በኋላ ራሱ ከአራስ ቤት መውጫ ምናምን ብዙ ነገር እዚህ ቤት ውስጥ ማድረግ ይቻላል በጣም ደስ ይላል በጣም አሪፍ ፕላን ያደረግሽው ደስ ይላል ምክንያቱም አሁን ሰርገኞች በግሩፕ ሚዜዎቿን ይዛ የራሱ ፓኬጅ አለው ፓኬጁን ወስደው ወይባውን ተጠቅመው በነገራችን ላይ ሞሮኮም የመጀመር ፕላን አለን ኦኬ እሱንም ነገር ስናዘጋጅ እናሳውቃለን እሱን የመጀመሪያ ጀማሪዋ ነው እንደ ጭሱ እንትን አለለው እሱም ፕላን ላይ አለ እሱንም በቅርቡ እናሳውቃለን ይሄኛውን ግን ሚዜዎች እንደዛ ሲሆን ደግሞ በግሩፕ መተው ደግሞ ሲሆን የራሱ የሆነ ፓኬጅ አዘጋጅተናል እንደሱ አርጎ መጠቀም ይቻላል እንዳልኩሽ ያጥሮ ፋይስ ማሻሁን በጣም ተለምዷል ግን የት እናዘጋጅ ምን እናርግ ምን እናልብሳት የሚባል ነገር አለ ለኛ ቀኑንና ሰዓቱን ብቻ መንገር ነው በሚወዱት ሁኔታ አርገን ሰርፕራይዝ እናረጋቸዋለን በጣም ደስ የሚል ፕላን ነው እንግዲህ ተመልካቾቻችን የኢትዮጵያ ትራዲሽናል ስፓ የሚገኘው በ107 አቨኑና 95 ኮርነር ላይ ነው ሙሉ አድራሻው 107 1895 ስትሪት ላይ ነው 107 18 95 ስትሪት ላይ ነው የሚገኘው መታችሁ ተጠቀሙ እንላለን በጣም ደስተኞች ነን ባየነው ነገር በጣም ረክተናል ያምራል ቡና እናንተንም በጣም ነው የምናመሰግነው ቡናው ቆንጆ ነው ሁሉ ነገር ሙሉ ነው ሁሉ ዝግጁ ነው እንግዲህ ቡናችንን ዳቦአችንን በልተናል ጁሳችንንም ጠጥተናል ምንም የቀረብን ነገር የለም እኔ አይ ዊሽ ጭሱን ባደርግ ነገር ግን የጭስ ስለማልችል ለዛ ነው እንግዲህ ያልኩ ሌሎቹን ነገሮች እንግዲህ በጣም ደስ በሚል ሁኔታ አርግ ያለው አስፈላጊውን ትሪትመንት አግኝቻለሁ ደስ ብሎኛል በተረፈ ሌላ ማስተላለፍ የምትፈልጊው ሐሳብ ወይ ማለት የምትፈልጊው ነገር ካለ እስቲ በመጨረሻ እንትን እድል ልስጥሽ በእውነት ማመስገን ፈልገው መጀመሪያ ክብር ለእግዚአብሔር ይሁን ሁለተኛ ምክንያቱም ይሄን ነገር በሱ ፍቃድ ነውና የሆነው እግዚአብሔር ይመስገን አሜን ሌላው አንቺን ነው በጣም አመሰግንሻለሁ መተሽ ስለጎበኘሽን ከስተመሮቻችን በእነሱ ምክንያት ነው ሰፋ ልናረግ የሞከርነውና ኑና ጎብኙን ነው የምንለው በመቀጠል ደግሞ ግሎባል ቢዩቲን ቅድስትን ሰብስክራይብ አርጉ እንዲህ አይነት ቆንጆ የተለየ ነገር ሲኖር ኤድመንተን ውስጥም በየሀገሩ እየዞረች ብዙ ፕሮግራሞች ታዘጋጃለች ሰብስክራይብ አርጉ ተከታተሉ ላይክ አርጉ እኛን ደግሞ መተሽ ስለጎበኘሽን ሰው እንደዚህ የተለያየ ነገር ተደራሽ እንዲሆን ስለምትሰሪ ደግሞ ከልብ አመሰግናለሁ እኔም አመሰግናለሁ የተሰጠንን ትምህርት ትሪትመንት በጣም ትልቅ ነገር ነውና ቴንክ ዩ ሶ ማች ስለተደረገልን መስተንግዶ ሁሉ በጣም ነው የምናመሰግነው ሌላ ጊዜ ደግሞ እንግዲህ ሰዎችም ይዘን እንመጣለን በተለያየ ፕሮግራም ላይ እንገናኛለን በያስባለሁ ምን ይበል ነው የሚባለው ሞቅ ይበል መጨረሻው ይመር ከፍ ይበል በትልቅ ነገር ደግሞ ነገ ከነገወዲያ የተሻለ ነገር ይዘሽ መተሽ በትልቅ ደረጃ እንደምንገናኝ ተስፋ አድርጋለሁ
ሞሮኮ ባስ ጀምሪ የመጀመሪያ ከስተመርሽ ነኝ የምሆነው እኔም እንግዲህ ላቻ ሳውቃለሁ በቃ እሺ እንገናኛለን ቴንክ ዩ ሶ ማች አመሰግናለሁ